ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኦሮሚያ ጠቅላይ ፍርድ ቤት በሰው ሰራሽ አስተውሎት ወይንም ኤአይ የታገዘ ንግግርን ወደ ጽሑፍ ለመቀየር የሚያስችል ስርዓት ለማልማት የሚያስችል ስምምነት ተፈራረሙ። ስምምነቱን የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና እና የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባ ሲመል ተፈራርመዋል። ስምምነቱ በአፋን ኦሮሞ ቋንቋ የሚደረጉ የፍርድ ቤት የቃል ክርክሮችን ወደ ጽሑፍ ለመቀየር የሚያስችል ስርዓት ለማልማት የተደረገ እንደሆነ ኢንስቲትዩቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ ጠቁሟል። ዶክተር ወርቁ ኢንስቲትዩቱ የትኩረት መስክ አድርጎ ከሚሰራባቸው መስኮች አንዱ የተፈጥሮ ቋንቋ ቅንብር መሆኑን ገልጸዋል። በዚህም የሕዝቡን ችግር የኤአይ ቴክኖሎጂን ተጠቅሞ ለመፍታት ኢንስቲትዩቱ ቁርጠኛ መሆኑን ያነሱት ዶክተር ወርቁ ለዚህም ስምምነቱ አንዱ ማሳያ ነው ብለዋል። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት በበኩላቸው የቃል ክርክሮችን በጽሑፍ ግልባጭ ለማድረስ የሚወስደው ጊዜ የፍትህ ስርዓት ውስጥ ትልቅ ችግር ሆኖ መቆየቱን አስታውሰዋል። በዚህም ቴክኖሎጂን በመጠቀም የአገልግሎት አሰጣጥ ቅልጥፍናን ለማረጋገጥ ከኢንስቲትዩቱ ጋር የተደረገው ስምምነት ወሳኝ መሆኑን አመላክተዋል። ይህን ንግግር ወደ ጽሑፍ ለመቀየር የሚያስችል ስርዓት በምን ያህል ጊዜና ወጪ እንደሚለማ የተገለጸ ነገር የለም። ኢትዮጵያና ሞሮኮ የተደራጁ ድንበር ተሻጋሪ ወንጀሎችን በጋራ መከላከልን ጨምሮ በተለያዩ ጉዳዮች ዙሪያ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራረሙ። ስምምነቱን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነት ጀነራል ዳይሬክተር አብድላቲፍ አሙቺ ትላንት በሞሮኮ ማራካሽ ከተማ መካሄድ በጀመረውና ለ4 ቀናት በሚቆየው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ ተፈራርመዋል። በጉባኤው ላይ በኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የተመራ ልዑካን ቡድን እየተሳተፈ የሚገኝ ሲሆን ከጉባኤው ጎን ለጎን ሁለቱ የሕግ አስከባሪ ተቋማት በጋራና በትብብር አብሮ መስራት በሚያስችላቸው ጉዳዮች ዙሪያ የመግባቢያ ሰነድ ስምምነቱን መፈራረማቸው ተገልጿል። የመግባቢያ ሰነዱ ዋና ዓላማ የተደራጁ ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በስልጠናና በጸጥታ ማስከበር ዙሪያ አብሮ በትብብር ለመስራት የሚያስችል መሆኑን የኢትዮጵያ ፌዴራል ፖሊስ በኦፊሴላዊ የፌስቡክ ገጹ አስነብቧል። ካለፉት 3 ዓመታት ጀምሮ ከሱዳን ብሔራዊ ጦር ጋር ሲፋለም የከረመው ፈጥኖ ደራሽ ኃይሉ ለ3 ወራት የሚቆይ የተናጠል የተኩስ አቁም ስምምነት ይፋ አደረገ። በጦር አበጋዙ ጀነራል መሐመድ አምዳን ዳጋሎ የሚመራው ልዩ ኃይሉ ስምምነቱን ይፋ ያደረገው የብሔራዊ ጦሩ መሪ ጀነራል አብዱልፈታህ አልቡርሃን አሜሪካና አጋሮቿ ያቀረቡትን የእርቅ ሀሳብ ውድቅ ባደረጉ ማግስት ነው። ታጣቂ ሚሊሻው የተናጠል የተኩስ አቁሙን ያወጀው አሜሪካን ጨምሮ ኳድ ለተሰኘው የሸምጋዮች ቡድንና ደረጉ ላሉ ዓለም አቀፍ ጥረቶች ምላሽ ለመስጠት እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። ኳድ የተሰኘው የሸምጋዮች ቡድንም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ግብፅን ያቀፈ ነው። የቡርሃን የቀድሞ ምክትልና የአሁኑ ባላንጣቸው መሐመድ አምዳን ዳጋሎ ትላንት በለቀቁት ተንቀሳቃሽ ምስል ለ3 ወራት የሚቆይ የሰብአዊ የተኩስ አቁም ስምምነት መወሰኑን ገልጸዋል። ይህ ውሳኔ የተሰማው አብዱልፈታህ አልቡርሃን የአሜሪካን የእርቅ ሀሳብ ውድቅ በማድረግ ዋሽንግተን በግጭቱ ላይ የኤሚሬትስ አቋሞችን አስተናግዳለች በማለት በከሰሱ ማግስት ነው። የተባበሩት አረብ ኤሚሬቶች በበኩሏ የብሔራዊ ጦሩ መሪው የአሜሪካንን የእርቅ ሀሳብ ውድቅ አድርገዋል በሚል በብርቱ ወቅሳለች። አቡዳቢ ፈጥኖ ደራሽ ኃይሉን ታስታጥቃለች የሚል ክስ የሚቀርብባት ሲሆን ሀገሪቱ ግን ክሱን ታጣጥላለች። መቀመጫውን በቀይ ባህር በምትገኘው ፖርት ሱዳን ያደረጉት ቡርሃን ከትላንት በስቲያ የአሜሪካ መልእክተኛ ማሳድ ቡሎስ ያቀረቡትን የኳድ የሸምጋዮች ቡድን የእርቅ ሀሳብ ከእስካሁኑ የከፋና ተቀባይነት የሌለው ሲሉ ገልጸዋል። የተባበሩት አረብ ኤሚሬቶች በአሸማጋይ ቡድን ውስጥ እስካለች ድረስ የኳድ ቡድን ወገንተኛ ነው ያሉት የጦር ኃይል አዛዡ የአሜሪካ መልእክተኛ ቡሎስን ከአቡዳቢ የመነጋገሪያ ነጥቦችን ተቀብለዋል ሲሉ ኮንነዋል። ትላንት ደግሞ የተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስትር ዴኤታ ሪምቢት ኢብራሂም አልሃሺሚ ቡርሃን የሰላም ንግግሩን ያለማቋረጥ የማደናቀፍ ባህሪ አሳይተዋል ሲሉ ወርፈዋቸዋል። የአሜሪካን እቅድ ውድቅ ያደረጉት ቡርሃን የቀረበው የእርቅ ሀሳብ ታጣቂ ኃይሎችን ማስወገድ፣ የጸጥታ ኤጀንሲዎችን ማፍረስና ሚሊሻዎቹ ባሉበት እንዲቆዩ የሚያደርግ እንደሆነ መግለጻቸውን ዘገባው አክሏል።
የሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታትስቲክስ አገልግሎት ጋር በመተባበር በመላው ሀገሪቱ የሚገኙትን የመንግስት ሰራተኞች ቁጥር የማረጋገጥ ስራ ሊያከናውን መሆኑን አስታወቀ። ይህ የተገለጸው የመንግስት ሰራተኞች ቁጥር መረጃ አንድ መደብ ለአንድ ሰው ብቻ ለማረጋገጥ የሙከራ ተግባራት ላይ ለሚሳተፉ መረጃ ሰብሳቢዎች በአዳማ እየተሰጠ የሚገኘውን ስልጠና አስመልክቶ ተቋማቱ ባወጡት መግለጫ ነው። ተቋማቱ የመንግስት ሰራተኞችን የግል መረጃ የማረጋገጥ ስራ ለማከናወን የሚያስችል የቅድመ ዝግጅት ተግባራት እየተከናወነ መሆኑን አስታውቀዋል። ከእነዚህም ውስጥ አንዱ የሆነውና የሙከራ መረጃ የመሰብሰብ ተግባራት ላይ ለሚሳተፉ ከተለያዩ ዩኒቨርሲቲ ለተወጣጡ መምህራኖች የሰራተኞች የግል መረጃ ለማረጋገጥ በሚያስችሉ ስነ ዘዴዎችና ሌሎች ተያያዥ ጉዳዮች ላይ የሚሰጠው ስልጠናም ለ10 ቀናት የሚቆይ መሆኑ ተገልጿል። በመርሃ ግብሩ ላይ የተገኙት የሲቪል ሰርቪስ ምክትል ኮሚሽነር ሽብሩ አባዲማ ተቋሙ በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞችን የግል መረጃ ሳይንሳዊ በሆነ መልኩ ማረጋገጥ አስፈላጊ መሆኑን አንስተዋል ተብሏል። በዚህም ከኢትዮጵያ ስታትስቲክስ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ ተጠናቆ ለስራው የሚያስፈልገው የቅድመ ዝግጅት ተግባራት አካል የሆነ የመንግስት ተቋማት የግል የመረጃ የማረጋገጥ ሙከራ ስራ ላይ የሚሳተፉ መረጃ ሰብሳቢዎች ስልጠና ማስጀመራቸውን ገልጸዋል። የኢትዮጵያ ስታትስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ በዘርፉ ያለውን ልምድ፣ እውቀት፣ ቴክኖሎጂና መሰረተ ልማት በማስተባበር ይህን ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባር በጊዜና በጥራት ሰርቶ ለማስረከብ እንደሚሰሩ መናገራቸው ተገልጿል።